ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ሁሉ ከጣና ቴሌቪዥን ዜና ክፍል ይድረሳችሁ እያልን የነሐሴ 20 ቀን 2018 ዓ.ም የዕለቱን ዋና ዋና ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። በሸዋ ኮማንዶ ሰራዊቱ በደፈጣ ጥቃት መመታቱና መበተኑ ተነግሯል። በተያያዘም በደብረ ታቦር ዙሪያ ለተከታታይ 5 ቀናት የተካሄደውን ውጊያና የተገኙ ወታደራዊ ውጤቶችን እናስደምጣችኋለን። የቀድሞው የአማራ ክልል ርዕሰ መስተዳደርና የውጭ ጉዳይ ሚኒስተሩ ገዱ አንዳርጋቸው በቅርቡ በሰራጨው መረጃ ላይ የሰጡትን ምላሽ እናስደምጣችኋለን። በወለጋ በአንድ መንደር ብቻ ከ22 በላይ የአማራ ተወላጆች መገደላቸው ሲታወቅ በአካባቢው ስለተፈጠረው የዘር ማጽዳት ሁኔታ የደረሱንን መረጃዎች እናቀርባለን። ግብፅና ጅቡቲ እየመከሩ ነው። የግብፅና የጅቡቲ ምክክር በቀጠናው የፖለቲካና የደህንነት ሁኔታ ላይ ሊኖረው የሚችለውን ተጽዕኖ በትንታኔ እንዳስሰዋለን። እነዚህንና ሌሎች ዜናዎችን አካተናል። እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የኮማንዶ ሰራዊት በደፈጣ ተመቶ ተበተነ። በአማራ ሕዝብ ላይ ለዘር ማጥፋት ተልኮ የገባው የብልጽግናው ጦር ተከታታይና ተደጋጋሚ የፋኖ ብርቱ ምት እየደረሰበት መበተኑን ቀጥሏል። በዛሬው ዕለትም በኮሎኔል ማቴዎስ ማዴቦ የሚመራው 101ኛ ኮማንዶ በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ ዳዊት ክፍለ ጦር በተከፈተበት የደፈጣ ጥቃት ከፍተኛ ወታደራዊ ኪሳራ ደርሶበት ተበትኗል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ አጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን ክፍል ለጣና ቴሌቪዥን እንደገለጸው የአጼ አምደ ጽዮን ኮር አካል የሆነው አጼ ዳዊት ክፍለ ጦር በሸዋ ጠቅላይ ግዛት መራቤቴ አውራጃ ሚዳሬማ ወረዳ ልዩ ቦታው ጨለሚት በተባለ ቦታ በፈጸመው የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ አድርሶበታል ብሏል። የአጼ አምደ ጽዮን ኮር ሚዲያና ኮሙኒኬሽን የግንባር መረጃ ጥቃቱ የተፈጸመው ትናንት ነሐሴ 19 ቀን 2018 ዓ.ም ከምሽቱ 1 ሰዓት ላይ ከወረዳው ዋና ከተማ መራኛ 5 ኪሎ ሜትር ርቀት ላይ ነው። ይህን ጥቃት ተከትሎም የብልጽግናው ደሞዝተኛ ሰራዊት በአዲስ የስምሪት ግዳጅ ወደ አካባቢው የገባ ነበር። በበርካታ በጭነት መኪኖች የተጫነውና ለተለመደው ንጹሃን የማሳደድና የመግደል ዘመቻ ተልኮ ተሰጥቶት የገባ የነበረው አዲስ ሰራዊት ገና ወደ ቀጠናው በመግባት ላይ ሳለ በተዘጋጀለት የደፈጣ ጥቃት ገብቶ መመታቱን የሚዲያና ኮሙኒኬሽን ክፍሉ አረጋግጧል። በሌላ በኩል በሸዋ ጠቅላይ ግዛት ደራ ወረዳ በኮሎና ዲሚንዳንቆ በተባሉ ቀበሌዎች የብልጽግናው ሰራዊት ከተሰማራው የሸኔ ዘራፊ ኃይል ህብረተሰቡ የተዘረፉ በርካታ የቤት እንስሳትን ማስመለስ ተችሏል። ይህ የማስመለስ እርምጃ የተካሄደው የአጼ ዳዊት ክፍለ ጦር ከሸዋ ጠቅላይ ግዛት አሳምነው ዕዝ ካራ ምሽግ ብርጌድ አርበኞች ጦር ጋር በመቀናጀት ባደረጉት ተጋድሎና ውጊያ መሆኑን የደረሰን መረጃ ያመላክታል። በተከታታይ ለ5 ቀናት ተፋልመናል። ፋኖ የብልጽግናው ደሞዝተኛ ሰራዊትና የአማራ ክልል ጸጥታ መዋቅር በቅንጅት ወደ ህዝብ ቀየ በመግባትና የፋኖ ቀጠናዎችን ለመውረድ የሚያደርጉት ተደጋጋሚ ሙከራ በፋኖ ጠንካራ ፍልሚያ እየመከነባቸው ነው። ከሐምሌ 5 ታሪካዊ የድል ኳዜ የውህደት አንድነት በኋላ በሁሉም ቀጠናዎች የሚያደርገውን ወታደራዊ ውጊያ በብቃት እየተወጣ ያለው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ሰሞኑን በደብረ ታቦር ከተማ ዙሪያ ብርቱ ትንቅንቅ እያካሄደ ይገኛል። በዙ የሜጀር ጄኔራል ውባንታ ባት 1ኛ ኮር በሚንቀሳቀስባቸው 6 ወረዳዎች ሙሉ ከስርዓቱ ባለደሞዝ ወታደር ጋር ብርቱ ውጊያ እያካሄደ ሲሆን የታሪካዊቷ ጉና ክፍለ ጦር አካል የሆነው ገብረ መስቀል ብርጌድ ያለፉትን 5 ቀናት ያለማቋረጥ ብርቱ ውጊያ በማድረግ ድል ማግኘቱን የዙ ህዝብ ግንኙነት መምሪያ አስታውቋል። የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ህዝብ ግንኙነት መምሪያ ባደረሰን የተጋድሎ መረጃ በጀግናው አርበኛና የጋሸናው ሰማዕት አርበኛ ገብረ መስቀል ደርብ ስም የተሰየመው ገብረ መስቀል ብርጌድ በስሩ ከያዛቸው ጠንካራ ሻለቃዎች አንዷ የሆነችው ጣይቱ ሻለቃ ለተከታታይ 5 ቀናት ጠንካራ ውጊያ አድርጋ ጠላትን ከፍተኛ ኪሳራ አድርሳበታለች። ውጊያው የተጀመረው የአገዛዙ ኃይል ከሌሊቱ 10 ሰዓት ላይ ከደብረ ታቦር ከተማ ተነስቶ ወደ ማህደረ ማርያም ከተማ አቅጣጫ በመንቀሳቀስ ላይ ያለ ጣይቱ ሻለቃ ልዩ ስሙ ወርቄ በተባለ ቦታ ላይ ደፈጣ በመጣል መብረቃዊ ማጥቃት በመፈጸም አኩሪ ጀብድ መፈጸማቸውን ተከትሎ ነው ብሏል። በታላቋና ጠቢቧ የአድዋ ድል ባለታሪኳ እቴጌ ጣይቱ የትውልድ ቀዬ የተካሄደውን ውጊያ ያካሄደችው ጣይቱ ሻለቃ የተሰየመችበትን ስም የሚመጥን ድል ተቀዳጅታለች ያለው የዙ ህዝብ ግንኙነት መምሪያ በውጊያው የጨካኙና አምባገነኑን ብልጽግና ስርዓት ሰራዊት ሻምበል መሪውን ጨምሮ 11 የሚሆኑት አባላቱ እርምጃ ተወስዶባቸዋል ሲል ተናግሯል።
በሜጀር ጄኔራል ዋንታባት አንደኛ ኮር ጉና ክፍለ ጦር ገብረ መስቀል ብርጌድ፣ መቅደላ ብርጌድ እንዲሁም ዋንታባት ተወርዋሪ ክፍለ ጦር ተደጋጋሚ ከባድ ወታደራዊና ፖለቲካዊ ሽንፈት የደረሰበት የአማራ ህዝብ ጠላት የሆነው የብልጽግናው ኃይል የበቀል በትሩን እንደለመደው ምንም አይነት መሳሪያ ባልታጠቁ ንጹሃን ላይ የዘር እልቂት መፈጸሙን የሚናገሩት የአካባቢው ነዋሪዎች በበኩላቸው በዚህ የጭካኔ ድርጊቱም አቶ ማተቤ ጥላሁን፣ አቶ አዱኛ ፈሳና አቶ ደርሶ ካሳውን የተባሉ የወርቅ የቀበሌ ነዋሪዎች በጠዋት ለገበያ ወደ ደብረታቦር ከተማ እየተጓዙ በነበረበት ሰዓት ለፋኖ መረጃ የምታቀብሉ እናንተ ናችሁ በማለት በግፍ ተገድለዋል። ሌሎች ሁለት አርሶ አደሮችም ከባድ ድብደባ ተፈጽሞባቸው ጉዳት ደርሶባቸዋል ሲሉ ገልጸዋል። በጣና ቴሌቪዥን የዜናና ትንታኔ ዘገባዎቻችን በተደጋጋሚ እንደገለጽ ነው ጦርነቱ በክልሉ በቆየ መጠን የስርዓቱ ደመወዝተኛ ሰራዊት በፋኖ ለሚደርስበት የደፈጣ ጥቃት ተጠያቂ የሚያደርገው የአካባቢውን ህዝብ ነው። በዚህም የተነሳ ተከታታይና ጭካኔ የተሞላባቸው ወንጀሎችን ከመፈጸም ወደ ኋላ እንደማይል ይጠበቃል። ብቸኛው መፍትሄም በተቀናጀ ዘመቻ ጦርነቱን ከክልሉ ማስወጣት እንደሆነ ወታደራዊና ፖለቲካዊ ተንታኞች ይናገራሉ። አጀንዳ ታድርጉኝ ገዱ አንዳርጋቸው የአማራ ክልል የቀድሞ ርዕሰ መስተዳድርና በኋላም በብልጽግናው ዘመን የውጭ ጉዳይ ሚኒስትር የነበሩት ገዱ አንዳርጋቸው በስደት ኑሯቸውን በሚገፉበት አሜሪካን ሀገር የሚሰሩትን ስራ አስመልክቶ ሰሞኑን በተሰራጨው መረጃ መገረማቸውን ተናግረዋል። የተሽከርካሪ ጥበቃ ስራ እየሰሩ በአንድ ግለሰብ ቪዲዮ ተቀርጸው ምስላቸው ከተሰራጨ በኋላ ከአንድ ሚዲያ ጋር ባደረጉ ቃለ ምልልስ እኔን አጀንዳ ታድርጉኝ፣ ምንም እንኳን ባለውበት ሁኔታ ብከፋም ከእኔ የባሰ ችግር ያለባቸውን ወገኖቻችንን ታሳቢ ያደረገ ትግል ማድረግ ነው የሚገባን ብለዋል። የኢትዮጵያውያን መከራ የሚያበቃውም ሆነ እሳቸውን ጨምሮ በስደት ላይ የሚገኙ የፖለቲካ ስደተኞች ወደ አገራቸው እንዲገቡ ትግሉ በድል መጠናቀቅ እንዳለበት ያሳሰቡት አቶ ገዱ አገርን ያህል ነገር ትቼ በመሰደዴና በዚህ ሁኔታ በመገኘቴ አዝናለሁ። በጣም መጥፎ ነገር ነው። በግሌ ግን የአማራ ክልል ፕሬዝዳንት እያለውም ሆነ በፌዴራል ደረጃ ከፍተኛ ኃላፊነት ላይ በነበርኩበት ጊዜ እሰራ የነበረው የተጣለብኝን ኃላፊነት ምን ያህል በታማኝነት ተወጥቻለሁ በማለት ነበር። እዚህ ከመጣው በኋላ ግን እየሰራው ያለሁት ለግል ኑሮዬ ነው። ከሀገሬ ስወጣ ያመጣሁት የልብስ ሻንጣ ብቻ ስለነበረ እዚህ ሀገር ለመኖር የሀገሩ ሰዎች የሚሰሩትን ስራ ሰርቼ እየኖርኩ ነው። በዚህ ደግሞ ደስተኛ ነኝ ሲሉ ተናግረዋል። ፍላጎቴ ወደ አገሬ ቶሎ መመለስ ነው ሲሉ የሚናገሩት አቶ ገዱ ሆኖም እንዳሰቡት ወደ ኢትዮጵያ የማይመለሱ ከሆነ ቀጣይ እቅዳቸው ተጨማሪ ስራ በመስራት የተሻለ ገቢ ማግኘት መሆኑን ተናግረዋል። እሰራዋለሁ ብለው ያሰቡትን የስራ አይነት ሲገልጹም አሁን ከምሰራው በአይነትም ገቢም የተሻለ ስራ እንዲሆን ነው የምፈልገው። የአሜሪካ ስራ ሲስተም በሂደት ነው ራስን እያሳደክ የምትሄደው። እኔም በግሌ በምሰራው ስራ ሳልቸገር ራሴን በማስተዳደር ኩራት ነው የሚሰማኝ ብለዋል። የቀድሞ የባዕድ ምክትል ሊቀመንበር አቶ ገዱ አንዳርጋቸው ከኢትዮጵያ ከመውጣታቸው በፊት ከብልጽግናው ሊቀመንበር ጋር ልዩነታቸው እየሰፋ ከመጣ በኋላ በመጨረሻ የፓርላማ ስብሰባቸው ላይ ስርዓቱ በአማራ ክልል የከፈተውን ጦርነት በማውገዝ መናገራቸው አይዘነጋም። ከሀገር ከወጡ በኋላ በስልጣን ዘመናቸው ለፈጸሙት ፖለቲካዊ ጥፋት፣ አስተዳደራዊ በደልና ወንጀል በይፋ ይቅርታ የጠየቁ ሲሆን በሕግ መጠየቅ በሚቻልበት ወቅት ደግሞ በፍርድ አደባባይ ለመቆም ራሳቸውን ዝግጁ ማድረጋቸው አይዘነጋም። ከዚህ በተጓዳኝ ደግሞ የአማራ ሕዝብ እያደረገ ያለውን የህልውና ትግል አንዳንድ የፋኖ መሪዎች ከህወሓትና ኦነግ እንዲሁም የአማራን መሬት በወራ ከያዘው የሱዳኑ ወታደራዊ ጁንታ አልቡረን ጋር የፈጠሩትን ጽምዶ አቶ ገዱ የሚበረታታ ነው በማለት ሂደቱን እንደሚደግፉ መናገራቸው ለትዝብት ጥሏቸዋል። ይህ የአማራን ህዝብ የህልውና ትግል ለባዕዳንና ቋሚ ጠላት ለሆኑ ኃይሎች አሳልፎ የሚሰጠውን የጽምዶ ፕሮጀክት መደገፋቸው ከ9 ዓመት በፊት ከህወሓቱ የቀድሞ ሊቀመንበር አቶ አባይ ወልዱ ጋር ግጨው በሚሰኘው የአማራ ህዝብ ርስት ላይ ያደረጉትን ክህደት የተሞላበት ስምምነት የሚያስታውስ እንደሆነ አስተያየት ሰጪዎች ይናገራሉ። በየትኛውም መንገድም ቢሆን በአሁኑ ሰዓት እየሰራሁት ባለው ስራ ምክንያት እኔን አጀንዳ ማድረግ ትታችሁ ወደ ዋናው ጠላታችን ብልጽግና ላይ እናድርግ በማለት መልእክታቸውን አስተላልፈዋል። በአንድ መንደር ብቻ ከ22 በላይ የአማራ ተወላጆች ተገድለዋል። የብልጽግናው ስርዓት በወለጋ ጠቅላይ ግዛት ያቀደውን አደገኛና ክፉ ዕቅድ አጠናክሮ የቀጠለ ሲሆን የዚህ ክፉ ዕቅድ አፈጻጸምም በኦነግ ሸኔ ታጣቂና በስርዓቱ ደመወዝተኛ ሰራዊት ከክልሉ ጸጥታ መዋቅር ጋር ቅንጅት በመፍጠር ነው።
ከብልጽግናው ስርዓት ጋር ይፋዊ እርቅ ለማድረግ አማካሪ ቡድኑን ያዋቀረው የኦነግ ሸኔ ኃይል በአሁኑ ሰዓት የአማራ ተወላጆችን ከአካባቢው ለማጽዳት በተከፈተው ዘመቻ ተባባሪ በመሆን ከስርዓቱ ጋር ለመታረቅ ታማኝነቱን እያሳየ ይገኛል። በዚህ መልኩ የሚካሄደውና በተለይም በምስራቅ ወለጋ ዞን ጊዳ አያና ወረዳ ተጠናክሮ በቀጠለው የዘር ማጽዳት ዘመቻ በወረዳው ልዩ ስሙ መንደር 3 ተብሎ በሚጠራው አካባቢ የብልጽግና መከላከያ ሰራዊት፣ የክልሉ ልዩ ኃይል፣ የገዳ ኮማንዶና የሚልሻ ኃይሉና የሸኔ ታጣቂ በቅንጅት በከፈቱት ዘር ማጽዳት በርካታ ንጹሃን ወገኖች ተገድለዋል። በመንደሩ የተከፈተው የዘር ማጽዳት ዘመቻ ከትናንት በስቲያ ሰኞ ማለዳ ጀምሮ መሆኑን የሚናገሩት የአካባቢው ነዋሪዎች በተለይም የሃይማኖት አባቶችንና አረጋውያንን ጨምሮ ከ22 በላይ የአማራ ተወላጆች በአሰቃቂ ሁኔታ መገደላቸውን ተናግረዋል። ንጹሃኑ በግፍ የተገደሉት ስርዓቱ ለዘር ማጽዳት ዓላማው አስቀድሞ አሰልጥኖ ባዘጋጀው ኃይል ሲሆን እስካሁን የ22 አስከሬን ብቻ መገኘቱንና አሁንም በየማሳው ገና ተፈልገው ያልተገኙ በመኖራቸው የሟቾችን ቁጥር ከዚህ በላይ ከፍ እንዲል ያደርገዋል ሲሉ ተናግረዋል። ከዚህ በተጨማሪም በርካታ መኖሪያ ቤቶች በእሳት የወደሙ መሆኑን የሚናገሩት አስተያየት ሰጪዎች የቀንድ ከብቶችም ተዘርፈው በብልጽግናው መከላከያ ሰራዊት ከአሶኒ ተጭነው ወደ ነቀምት ከተማ መወሰዳቸውን የዓይን እማኞች ገልጸዋል። የእልቂት ዘመቻውን ከብልጽግናው ስርዓት መሪዎች በመቀበልና በመምራት የስርዓቱ ሰራዊት ማዕከላዊ እዝና ምዕራብ እዝ ቀዳሚዎቹ ናቸው። በተለይም የሁለቱ እዞች መሪ የሆኑት ሌተናል ጄኔራል ዘውዱ በላይና ሜጀር ጄኔራል አማረ ባታ የዘር ማጽዳቱን በማስተባበር በየደረጃው ከሚገኙት መኮንኖች ጋር ተጠያቂ እንደሚሆኑ አስታውቀዋል። ክቡራን ቤተሰቦቻችን በትናንትናው የቀን ዜና ሰዓታችን በትንታኔ ዘገባችን በወለጋ ጠቅላይ ግዛት የታቀደውን አደገኛ ስርዓታዊ ወንጀል አስመልክቶ ሰፊ ዘገባ ማጋራታችን ይታወሳል። በወቅቱም ስርዓቱ ከተከታታይ መግለጫዎች፣ የሚዲያ ዘመቻዎችና መሬት ላይ የተጀመረው የእልቂት ዘመቻ በቀጣይ የብልጽግናው ስርዓት በወለጋ አማራ ላይ ሊፈጽም ያቀደውን ትልሙን የሚያሳይ ነው። ይህን እልቂት ለማስጀመርም ከፍተኛ ቁጥር ያለው ሰራዊት የኢመደበኛ ኃይልና የኦነግ ሸኔ ታጣቂ ቅንጅታዊ የዘመቻ ስምሪት ተሰጥቶት ወደ ስራ ለመግባት የመጨረሻው ምዕራፍ ላይ መሆኑን ለጣና ቴሌቪዥን የደረሰው መረጃ ያመላክታል። በሌላ በኩል ደግሞ ይህ የብልጽግና ስርዓት በወለጋ ህዝብ ላይ የጀመረው የማጽዳት ዘመቻ የችኮላው ምክንያት የአማራውን ጦርነት ከክልሉ እንዳይወጣ ለማድረግ በማሰብም እንደሆነ ተንታኞች ይናገራሉ። የብልጽግናው ስርዓት በአማራ ህዝብ ላይ የከፈተውን የዘር ማጥፋት ጦርነት ከክልሉ እንዲቆይና በተራዘመ ጦርነት ህዝቡን የከፋ ስቃይ ላይ መጣልን ዓላማ አድርጎ እየሰራ መሆኑ ይታወቃል። ሆኖም በወለጋ የሚንቀሳቀሰውና በተለይም ባንሻ ሰይድዝ ወታደራዊ አዛዥ አርበኛ ደም የተመሩ ኦፕሬሽኖች በተከታታይ የብልጽግናውን ሰራዊት ከባድ ዋጋ አስከፍለውታል። በተለይም ከወራት በፊት አርበኛ ደም በቀጥታ በመራው ኦፕሬሽን የብልጽግናውን ጄኔራል ጨምሮ በርካታ ሰራዊት መገደላቸው አይዘነጋም በማለት የጉዳዩን አሳሳቢነት መግለጻቸው ይታወሳል። በዚህ ስርዓት መሪ የዘር ማጽዳት ዘመቻ ዙሪያ የባለሙያ አስተያየትን አካተን የምንመለስ ይሆናል። ግብጽ ከጅቡቲ ጋር የመከረች ነው ተብሏል። በደቡብ ሱዳን የኢትዮጵያ ወታደሮች መገደላቸው ተሰምቷል። የቀይ ባህር ውጥረትም ተባብሶ ቀጥሏል ነው የተባለው። በሱዳን ከእርስ በርስ ጦርነቱ ባሻገር ከባድ የጎርፍ አደጋ መከሰቱም ተሰምቷል። በአፍሪካ ቀንድና በቀይ ባህር ቀጠና የጂኦፖለቲካ ፍጥጫና የኃይል ፍክክር ትኩረት እየሳበ መጥቷል። ቀጠናው ዓለም አቀፍና ክልላዊ ኃይሎች የዲፕሎማሲና ደህንነት ፍላጎት ማስተናገጃ ሆኗል። አዲስ ስታንዳርድ በሰፊው እንዳስነበበው ግብጽ በቀይ ባህር የባህር መስመሮች ላይ ያላትን ስልታዊ ፍላጎት ለማስከበር በማሰብ ከፍተኛ የዲፕሎማሲ ዘመቻዋን ቀጥላበታለች። የግብጽ የውጭ ጉዳይ ሚኒስትር ባደል አብድላቲ ከጅቡቲ አቻቸው አብዱል ቀድር ሁሴን ኦመር ጋር ያደረጉት የስልክ ውይይት ካይሮ በአንድ ወር ውስጥ በአፍሪካ ቀንድ ካደረገቻቸው 4 ከፍተኛ የዲፕሎማሲ እንቅስቃሴዎች አንዱ ነው። በሌላ በኩል ደግሞ እየናረ የመጣውን የቀጠናው የጂኦፖለቲካ ውድድር ተከትሎም ዋሽንግተን ከብልጽግና ጋር ያላትን ግንኙነት እንደገና ለማስተካከል የወሰነችም ይመስላል። አሜሪካ በኢትዮጵያ ላይ ጥለው የነበረውን የጦር መሳሪያ ሽያጭ እገዳ በይፋ ማንሳቷና ሁለቱ ሀገራት የወታደራዊ ግንኙነታቸውን ወደ ሁለንተናዊ ስትራቴጂካዊ የመከላከል አጋርነት ለማሳደግ መስማማታቸው በቀጠናው የኃይል ሚዛን ላይ ትልቅ ትርጉም የሚሰጥ ክስተት ነው ተብሏል። ይህ የጥቅም ግጭት በአካባቢው ግልጽ በሆኑ ሁለት ተቃራኒ ኃይሎች አሰላለፍ እንዲፈጠር ምክንያት ሆኗል። የፖለቲካ ተንታኞች እንደሚያመላክቱት ከሆነ በአንድ ጎራ ግብጽ፣ ሶማሊያና ኤርትራ ያቀፈ ስብስብ የተፈጠረ ሲሆን በሌላኛው ጎራ ደግሞ ኢትዮጵያና ሶማሊላንድ ስምምነት የሚደግፉ አካላት ተሰልፈዋል። በዚህ ውጥረት መሃልም የሶማሊላንድ ተመራጮች አካባቢውን ከሁቲ ታጣቂዎች ጥቃት ለመጠበቅና የባህር ላይ ደህንነትን ለማረጋገጥ ለምዕራባውያን ኃይሎች የባህር ኃይል እዝ መስጠት እንደሚችሉ ፍላጎታቸው ማሳየታቸው የስትራቴጂካዊ ፍክክር ይበልጥም አጋግሎታል። ይህ የሶማሊላንድ እርምጃ ዓለም አቀፍ ኃይሎች ወደ ቀጠናው ለመሳብና ዲፕሎማሲያዊ እውቅና ለማግኘት የሚደረግ ስልታዊ የፖለቲካ አካሄድ መሆኑ አያጠያይቅ። ከፖለቲካ ውጥረት ጎን ለጎን የቀጠናው የደህንነት ስጋት ዳግም እያሽቆለቆለ ይገኛል። አልጀዚራ የዩኬ የባህር ንግድ
ክትትል ማዕከልን ጠቅሶ እንደዘገበው በኤደን ባህረ ሰላጤና በሶማሊያ ጠረፍ አካባቢ የባህር ላይ ወንበዴነትና ጥቃቶች በድጋሚ እያገረሹ ይመጣሉ። በቅርቡ ሶሜል የተባለችው የነዳጅ ጫኝ መርከብ በታጣቂ 6 ሰዎች የተጠለፈችና ወደ ሶማሌ የባህር ክልልን ታምራ መደረጓ የቀጠናውን የባህርና ደህንነት ተጋላጭነት በግልጽ ያሳያል ስንል መዘገባችን ይታወሳል። በተጨማሪም ዓለም አቀፍ ስደተኞች ድርጅቶች እንዳሳወቁት ከሆነም በቀጣይ በቀይ ባህር አካባቢ ያለው አለመረጋጋት ዓለም አቀፍ አቅርቦት ሰንሰለትን በማስተጓጎል በሱዳን ባለው የእርስ በርስ ጦርነትና ከባድ የጎርፍ አደጋ ለተጎዱ በቢሊዮን የሚቆጠሩ ዜጎችም ሰብአዊ እርዳታ ለማድረስ ትልቅ እንቅፋት ይሆናል ተብሏል። የሱዳን ቀውስ ቀይ ባህር ደህንነትን ስጋት ምክንያት ተደራራቢ የሰብአዊ አደጋ እያስከተለ ይገኛል። ይህንን እጅግ የተወሳሰበ የፖለቲካ ደህንነትና የሰብአዊ ቀውስ ውጥረትን ለማርገብና በውይይት ለመፍታት የአፍሪካ ህብረት ዲፕሎማሲ ጥረቶችም መጀመራቸው አልቀረም። ህብረቱ የቀድሞውን የታንዛኒያ ፕሬዝዳንት ጃኪያ ኪክዌቴን የቀጠናው ከፍተኛ ተወካይ አድርጎ በመሾም በቀይ ባህርና በአፍሪካ ቀንድ ባለድርሻ አካላት መካከል መተማመንን የመፍጠር ስራ እየሰሩ ይገኛሉ። ሆኖም የቀጠናው የጂኦፖለቲካ የሀያላን ሀገራት የጥቅም መጋጨት፣ የውጭ ኃይሎች መፈተኛ እንዲሁም አዳዲስ ኃይሎች አሰላለፍ የቼዝ ቦርድ እንደመሆኑ የልዩ መልእክተኛው ጥረት በቀላሉና በአጭር ጊዜ ውስጥ የሚመጣ አይሆንም ተብሏል። በቀጣይ ጊዜያት የቀይ ባህርና አፍሪካ ቀንድ ዕጣ ፈንታ የሚወስነው በእነዚህ ውስብስብ ፍላጎቶችና ደህንነት ስጋቶች ላይ በሚኖረው የኃይል ሚዛን አሰላለፍ መሆኑ ሁኔታዎች በግልጽ ያሳያሉ። በተያያዘ መረጃ በደቡብ ሱዳን 2 የኢትዮጵያ ሰላም አስከባሪ ኃይሎች ተገደሉ። የተባበሩት መንግስታት ድርጅት አስቸኳይ ምርመራም ጠይቋል። ከትናንት በፊት ሰኞ በደቡብ ሱዳን በተፈጸመ የደፈጣ ጥቃት 2 የኢትዮጵያ ሰላም አስከባሪ ኃይሎች መገደላቸውን የተባበሩት መንግስታት ድርጅት አሳውቋል። ሮይተርስ እንደዘገበው የተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ባወጣው መግለጫም ጥቃቱ የተፈጸመው ሰላም አስከባሪዎቹ መደበኛ ተሽከርካሪ ጥበቃና ቅኝት በማድረግ ላይ በነበሩበት ወቅት መሆኑም ተገልጿል። በዚሁ አሰቃቂ ጥቃት የተሰማውን ጥልቅ ሐዘን የገለጸው ድርጅቱ ድርጊቱን የፈጸሙ አካላት በፍጥነት ተለይተው ለሕግ እንዲቀርቡና አጣዳፊ ምርመራ እንዲደረግም በጥብቅ ጥሪ አቅርቧል። እንደተባበሩት መንግስታት ድርጅት መረጃ ከሆነ በዚህ ዓመት ብቻ በዓለም አቀፍ ደረጃ በሰላም ማስከበር ተልዕኮ ላይ የነበሩ 9 ሰላም አስከባሪዎች ሕይወታቸውን አጥተዋል ብሏል። ደቡብ ሱዳን ውስጥ ባለው አለመረጋጋት ምክንያት የሰላም አስከባሪዎች ለከፍተኛ አደጋ እየተጋለጡ ሲሆን ድርጅቱ በአካባቢው ሰላምና ደህንነት ለማስከበር የሚያደርገው ጥረትም አጠናክሮ እንደሚቀጥልም አሳውቋል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።